አለምስ ዛሬ ነው ዛሬ አለምስ ዛሬ ነው ዛሬ የኛ ሸንኮሬ። ሰላም ጤና ይስጥልኝ ውድና የተከበራችሁ ውድ ተመልካቾች እንደምን አላችሁ? ሁላችሁንም ሰላም ሰላም ብያለሁ። ድምጤ የተቀየረባችሁ መዲና ነኝ። እንዴት ናችሁልኝ ውድ ቤተሰቦቼ ማለት ነው። እንደ ትናንትና ቪዲዮ እኔ ደስ ያለ ቪዲዮ የለም። ሁላችሁም ይህን ቪዲዮ ደግሞ ላይክ፣ ሸር፣ ሰብስክራይብ አድርጉት። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ ማለት ነው። እንግዲህ ቅመሟና ብሮ ትናንትና የመጡበት ቪዲዮ እኔ በጣም ነው ደስ ያሰኘኝ ማለት ነው። ብራ እየሰራ ያለው ነገር ማለት ነው እና አጨብጫቢዎች ግን ኋላ ቀራችሁ ነው። ትታጨበጭቡ ታሳዝናላችሁን ለመናገር ማለት ነው። እና ለማንኛውም ማለት ነው ቅመሟ እኮ አለሱ አይሳካላትም ማለት አረ ብሩኬ አይሳካላትም። ብሩኬ ማለት ቅመሟ ምንም አይሳካላትም። ታውቃላችሁ አይደል? ስለዚህ ያመጣት ልጅ ነግራችኋለሁኝ። የአክስቱ ልጅ ነት አንደኛ ነገር፣ ሁለተኛ ነገር ደግሞ ቅመሟን ያው ሊያናድድ ነው ማለት ነው ነበር ያመጣት ማለት ነው። እና ግን የሚያሳዝነው ነገር መጨረሻ ላይ ግን ጥሩ አልሰራሽም ቅመሟ ማለት ነው። ውጭ እኮ በቃ ወጥተሽ እንደ ሻንጣውንም እኮ ወጣሽ በቃ ምንም ታይቀር እኮ ከቤት በቃ ወጥተሽ ሰጠሽ። አይ ችግሩ ደግሞ አሸንኩሊቷን ይዘሻት ነበረ ማለት ነው። እና ለማንኛውም ማለት ነው ደግሞ መኪናውንም አላስነሳም አልወጣም ተቤት እንደ አይ ያንቺ ነገር እና ያው ካሜራው ሲጠፋ ወደ ቤት እንደሚገባ እርግጠኛ ነን ሁላችንም ማለት ነው። እና ስለዚህ ፏ ብለሽ አምሮብሽ ድምቅ ብለሻል ደግሞ አንቺ ማለት ነው። ተስማምቶች ነው ያለው። እንደዛ ብስጭት ምናምን ነገር የለም። ምክንያቱም ሰላም ስላለ ማለት ነው። በውስጥ ሰላም በጣም አሪፍ ስለሆነ ማለት ነው። እና ደግሞ ስጦታም ተሰጥተሻል፣ አትዋሽ ቅመሟ ማለት ነው። እኔ አልፈልግህም ምናምን እያሽ በቃ የሆነ በቃ እኛን አትጨልልን ማለት ነው። እና ስለዚህ እኛ ደግሞ አንጨለልሽም ካሁን በኋላ ማለት ነው። እና ቡራ ደግሞ ልወጣ ነው ወጣልሻለሁ ምናምን አትበል በቃ አድበት እዛው እናቴ ዋዛው ገርጭጭ እያደረክ ማለት ነው። ደግሞ እኔ ያሳዘነኝ ነገር ምንድን ነው ደረቴ ላይ ና የቲላት ደረቴ ላይ ፎቶም የለንም ማለችው። አርገኝ ማታቅ አልሆንም ማለች። አቤት እንደ ቲክቶከሮች ደግሞ ሸረኞ ይላችሁ እናንተ ልጆች። አቤት 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 ብለን ለመናገር ማለት ነው። እና ይህ እዚጋ የለጠፈሽ ማን ነው እያላቸው አንዳንድ ኮሜንቶችማ እውነት እዚጋ ተለጥፈሻለሽ ማዲረን ላይ ነው እያላችሁ ነበረ ማለት ነው። እና ለማንኛውም ረስታዊ ሊሆን ይችላል አይታወቅም። በቃ አዲስ ህይወት ይጀመር እኮ በቃ አዲስ ፍቅር ሊሆን ማለት ተጣልቶ ማለት እንደገና እንደ አዲስ አይደል የሚታደሰው ነገሩ። እና ስለዚህ በቃ ምንም አላወቀችውና ነበረ። ስለዚህ ይቅርታ አድርጉላት እናንተ ደግሞ በቃ ምንድን ነው ተፋቷት ማለት ነው። እና ረስታው ሊሆን ይችላል በቃ እንደዛ መሆኗን ማለት ነው። እና ቤተሰብ እና ለማንኛውም እውነት ለመናገር በጣም ነው ደስ ያለኝ እኔ ማለት ነው። ማለት እንደዚህ ስቀው በቃ እንደዚህ ለብቻቸው እየመጡ ቢጨቃጨቁ ደስ ይለናል እውነት ለመናገር ማለት ነው። ሌላ ሴት ይዞ መምጣት፣ ሌላ ወንድ ይዞ መምጣት ምናምን ነገር በጣም ይደብራል። እና እሷም በቃ መረጋጋትን የሆነ በቃ ያልሆኑ ቃላቶችን ይነጋገራሉ ምናምን ነገር ከሰው ጋር ይሆን ምናምን ነገር ያን ነገር ትተው በቃ ለብቻቸው እየመጡ እንደዚህ በቃ ጭቅጭቃቸው ዝም ብሎ ይጨቃጨቁ ማለት ነው። መጨቃጨቅ መቼም ህይወታቸው ነው አይደል? ስለዚህ እናውቃለን ጭቅጭቃቸውን በቃ እየተጨቃጨቁ ዝም ብሎ ይቀመጡልን ማለት ነው። እና የምንፈልጋችሁ የምንወዳችሁ ደግሞ እንደዚህ እየተጨቃጨቃችሁ ቁጭ እንድትሉልን ነው። ለማንኛውም ማለት ነው እውነት ለመናገር የወደፊት ህይወታችሁን ግን ለማስተካከል ሞክሩ። ማለት ሁላችሁም ግንፍል አትሆኑ፣ አንድኛችሁ በቃ በረድ ለማድረግ ሞክሩ ማለት ነው። እና ቤተሰቦች እንግዲህ ብሩኬ ይዞ ወጥቷል እቃውን ወይስ አልወጣም የሚለውን ነገር ደግሞ እንግዲህ አጣርተንስ እንመጣለን ማለት ነው። ለማንኛውም ማለት ነው እኔን የምታበረታቱ ልጆች በጣም እጅግ አድርጌ አመሰግናለሁ። ክብር በሉልኝ ማለት ነው የኔ ውድ እህቶች ማለት ነው። ሰብስክራይብ የምታደርጉኝ የምታበረታቱኝ እጅግ አድርጌ አመሰግናለሁ። ሸር የምታደርጉልኝ ቪዲዮን በጣም ነው የማመሰግነው። እና ቅመሟ ማለት ነው አሸንጉሊትሽ ደስርሽ ቁጭ አድርገሽ ስለ ብሩኬ በወቅሲ ኧረ በጣም ያሳዝናል። እውነት ለመናገር እኔ ነኝ እኮ ያመጣሁልሽ አዋረደሽ እዛው። ኧረ ተይ ቅመሟ ኧረ ተይ ማለት ነው። እና ለማንኛውም ማለት ነው እውነት ለመናገር እኔ ደስ ብሎኛል ማለት ነው። በተለይ ቲስማት ያለው አክት ማለት ነው ደስ እያላት እኮ ነው። ደስ እያላት የሆነ የደነገጠ መሰለች ማለት ነው። እና መጀመሪያ ላይ ግርጭጭ አድርጓት ማለት ነው። እና ካሜራው ላይ ትሆን ደግሞ ትንሽ አለ የለ እና መወዛገብ ነገር አለ ማለት ነው።
ያለ ማስነቃት ማለት ነው። አረ ተው፣ አረ ተው፣ ተው አትፎግሩን እኛን ተው። ግን እናንተ ልጅ አረ ተው። እኛ የምንፈልገው ይጀመር እናንተ አንድ እንዲኮኑ ነው አይደል? ስለዚህ ነገሮችን እንትን ባትሉ ጥሩ ነው ብዬ ነው የማስበው። እንግዲህ ለመልካም ያደርግላችሁ። እውነት በቃ ነገ ተነጎዳ በቃ ስቃችሁ አብራችሁ ሆናችሁ ፏ ብላችሁ በቃ እንደ ደረቱ ላይ አድርጓት እንደሚመጣ እርግጠኛ ነኝ ማለት ነው። ቡራዬ ማለት ነው እና እውነት ሳቅ እያለኝ ነው ቤተሰብ፣ እውነት ፋሚሊዎች እና ለማንኛውም ማለት ነው በጣም ደስ ይላል። ግን ያሽቃበጣችሁ ልጆች እናንተ ግን አይ የእናንተ ነገር ደግሞ አስቸጋሪ ነው። እንግዲህ ሀሰንና ፍጼ ደግሞ እንግዲህ እነሱን ሁለቱንም መውደድ አለብኝ ያለበት ሰው እንግዲህ እያሰራችሁ ቲሸርትም ሆነ ጃኬትም ሆነ ልበሱ ብሏል። ዝም ብላችሁ ግንባፍ እንወዳለን የምትሉ እየወደዳችኋቸው አይደለም። አንድ እንዲሆን አትፈልጉም። ያለም አለ ቻለንጅ ሰጥቷል ማለት ነው። እንግዲህ ቻለንጁን ደግሞ ሁላችሁም መቀላቀል አለብን። እኔ ማሰራለሁኝ አሁን ማለት ነው ቲሸርት እና ስለዚህ እያንዳንድ ሁልሽም ማለት ነው አድናቂዎቻቸው የሆናችሁ ሁላችሁም እንዲታሰሩ ተጋብዛችኋል ማለት ነው። በፍጼ በኩል ማለት ነው ቻሌንጅ ተከፍቷል ማለት ነው። ቻሌንጁ ደግሞ ቡራና ሀይሚ አንድ ሆኑ የሚለውን ስለዚህ የቲሸርት ቻሌንጅ ነው ማለት ነው። ያን ደግሞ ማድረግ ያለባችሁ እናንተ ናችሁ፣ ኦዲየንሶች የምትወዷቸው ማለት ነው። የምትወዳቸው በጣም ብዙ ስላላቸው እናንተ ለእናንተ ነው ማለት ነው። ይሄ ነገር እወዳችኋለሁ። ባይ ባይ።